ሰላም ሰላም ወገኖች ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኛ ሰላም ነን፣ እግዚአብሔር የተመሰገነ ይሁን። ጠፍቻለሁ ከዩቱብ ዓለም። ዛሬ በእግዚአብሔር ቃል መጥቻለሁ። የሩትን ታሪክ ልተርክላችሁ። ያው ታውቁታላችሁ። እኔ ሳነበው ደስ ካለኝ በቃ መጽሐፍ ቅዱስ አንዱን ክፍል የሩትን ላነብላችሁ ስለፈቀድኩ ነው። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ቃል እንግዲህ አይጠገብም። የእግዚአብሔር ቃል ለትምህርታችን ነው የተጻፈው። በብሉይም በአዲስ ኪዳንም ለትምህርታችን ማንኛውም በእግዚአብሔር ቃል ውስጥ በእግዚአብሔር መጽሐፍ ቅዱስ ውስጥ የተጻፈልን ሁሉ ለትምህርታችን ነው፣ ለማነጽ ነው፣ ለማስተማር ነው፣ ለመምከር ነው፣ ለፈውስ ነው፣ ለሁሉ ነገር መጽሐፍ ቅዱስ ውስጥ ተጽፎልናል። እግዚአብሔር የተመሰገነ ይሁን። እንግዲህ የሩት ታሪክ ስለመሰጠኝ ነው። እንግዲህ መጽሐፈ ሩት ይላል። ይሄ በዘመነ መሳፍንት ጊዜ የተጻፈ ነው። እንግዲህ የኑኃሚን ታሪክ ነው በዚህ ታሪክ ውስጥ የተጻፈው፣ ግን የሩት መጽሐፍ ነው የተባለው። ታሪኩ መነሻው ኑኃሚን እና ቤተሰቦቿ፣ ልጆቿ፣ ባለቤቷ ነው። ግን መጽሐፉ ሲጻፍ መጽሐፈ ሩት ተባለ። ምክንያቱም ሩት ታሪከኛ ሰው ናት። እንግዲህ መሳፍንት ይፈርዱ በነበረ ዘመን በይሁዳ ቤተልሔም ትልቅ ረሃብ ተነሳ እና ባሏ አቤሜሌክ እና ኑኃሚን ሁለት ልጆቿ ከዛ ምድር ወደ ሞዓብ ሀገር ለመሰደድ ሞከሩ። እንግዲህ የሞዓብ ሕዝብና በእስራኤል ሕዝብ መካከል ትልቅ ልዩነት አለ። የእስራኤል ሕዝብ እግዚአብሔርን የሚያውቅ ሕዝብ ነው። የእግዚአብሔርን ሕግ የተሰጠው የሚያውቅ ሕዝብ ነው። እነዛ ሞዓብ ደግሞ በአማልክት በጣዖት የሚታመኑ ሰዎች ናቸው፣ አሕዛብ ናቸው። በሁለቱ መካከል በጣም ትልቅ ልዩነት አለ እና በቤተልሔም ረሃብ በነበረ ጊዜ እነኚህ ሰዎች ከዛ ምድር ከእግዚአብሔር ምድር ነው እንግዲህ ወደ አሕዛብ ምድር የሄዱት። በእርግጥ ምድር ሁሉ የእግዚአብሔር ነው፣ ግን በሰዎች መካከል ልዩነት አለ እና እነኚህ ባልና ሚስቶች ሁለቱ ልጆቻቸውን ይዘው ከእስራኤል ምድር ከእግዚአብሔር ጠላ ከለላ ወጥተው ወደዚህ ወደ ሞዓብ ሀገር ሄዱ። እዛ ሞዓብ ሀገር ሲኖሩ እንግዲህ ኑኃሚን ከሁለት ልጆቿና ከባሏ ጋር ይኖሩ ነበር። እንግዲህ ትንሽ ከቆዩ በኋላ የኑኃሚን ባለቤቷ በዛ አረፈ፣ ሞተ። ትንሽ ቆይተው ደግሞ ሁለቱም ልጆቿም ተከታትለው በዛ ምድር ሞቱ። ኑኃሚን እንግዲህ የሚበላ ፍለጋ ሄዳ ራሷንም ልጆቿንም ለማትረፍ ሄዳ በዛ ከሰረች። እግዚአብሔር እንግዲህ በዛ ምድር እንድትኖር ወይም አልፈቀደም ወይ ደግሞ ቀናቸው ደርሶ ነው። እንግዲህ ያው ሰው በቀኑ ሊሞት ይችላል። ብቻ የእግዚአብሔር ፍቃድ አይደለም ብዬ አስባለሁ እኔ። ምክንያቱም ወደ ጣዖት ምድር ነው፣ ጣዖት ወደሚያመልኩበት ምድር ነው ሄደችው። አንዳንዴ በተሰጠን ምድር አንዳንዴ እዛው ብንቀመጥ ይሻላል። ምክንያቱም እግዚአብሔር ያንን ሕዝብ እንደሚጎበኘው እንደገና ምሕረት እንደሚያደርግለት አስበን በዛው ጸንተን መኖር አንዳንዴ ይመረጣል ብዬ አስባለሁ። ምክንያቱም ሕዝቡ እግዚአብሔርን የሚያውቅ ሰው ነው፣ ምድር ነው፣ ሕዝብ ነው። ወደ እግዚአብሔር ይጮሃል፣ እግዚአብሔር ደግሞ ይሰማል።
ሕዝቤ ራሱን አዋርዶ ቢጸልይ ቢለምን እኔ ደግሞ እንደምሰማ ነው የሚለው ቃሉ አይደለም። እና እነኚህ ሰዎች ከጊዜ ለነገሩ 10 ዓመት በላይ ይሆናል እነ ኑሃሚን በዛ ተቀምጠው ነበር። እና ከዛ በኋላ ኑሃሚን ቤተሰቦቿን ማነው ልጆቿንም ባለቤቷንም ካጣች በኋላ የልጆቿን ሚስቶች እግዚአብሔር ምድሩን እንደጎበኘ ሰማች። ለምድሩ እግዚአብሔር እንደገና ምግባቸውን እንደመለሰ ምግባቸውን እንደሰጣቸው እንደተባረከ ያ ምድር እንደ ቀድሞ እንደነበረ እንደባረካቸው እግዚአብሔር ወደ እነሱ ዘንበል እንዳለ ጩኸታቸው እንደሰማ እግዚአብሔር ምድሪቷን እንደ ጎበኛት ስለሰማች ኑሃሚን ለመመለስ ወሰነች። በቃ ብቻዋን ነች፣ አሁን ብቻዋን ነች። በእርግጥ የልጆቿ ሚስቶች አሉ እና ግን እሷ ብቻዋን ነው ለመመለስ ያሰበችው የወሰነችው። ከዛ ልጆቹን ትጠራና የልጆቿን ሚስቶች ኦርፋንና ሩት ናቸው። እኔ እግዚአብሔር ምድሬን እንደጎበኘ ሰምቻለሁ፣ ልመለስ ነው፣ መለሳለሁ። ስለዚህ እናንተ በዚህ መቆየት አለባችሁ። ልጆች ናችሁ፣ አግብታችሁ መውለድ ትችላላችሁ። ሀሳቡ ነው እንግዲህ የምነግራችሁ። በእርግጥ የማነበው ክፍል አለኝ። አሁን ዝምዬ ከሀሳቤ ነው የማወራው እና በዛው እንዲቆዩ ከህዝባቸው ጋር ከወገናቸው ከእናት አባታቸው የሚያመልኩትም ምድሩ የምታመልከውንም አምላክ በዛው እንዲያመልኩ በዛው በቃ እንዲቆዩ በዛው ትታቸው ለመሄድ ወሰነች። ሁለቱንም ጠርታ ማለት ነው ነገረቻቸው። እነሱም አለቀሱ። ሩትም አለቀሰች፣ ኦርፋም አለቀሰች። ከዛ በኋላ ኑሃሚን ምን አለች? ልጆቼ እኔ አርጅቻለሁ። ከዚህ በኋላ እንግዲህ ልጆች ለእናንተ ወልጄ ላደርስ አልችልም። ብችል እንኳን የሚሆን ነገር አይደለም። በቃ አይቻልም። ገና ልጆች ተወልደው ለእነሱ ሚስቶች መሆን አይቻልም። እነሱ ትልልቅ ሰዎች ናቸው። ስለዚህ ማይሆን ነገር ነው። በዚሁ ባሎቻቸው እንዲፈልጉ እሷ አጥብቃ ወተወተቻቸው። በነገሩ ኦርፋ ተስማማች። ኦርፋ ከእሷ ጋር መከተልን በቃ ለመሄድ ማሰቧን አቆመች። እመለሳለሁ አለች ወደ ምድሯ ወደ ህዝቧ። በዛ እውነት ነው አግብታ መውለድ የምትችል ናት። ወጣት ናቸው በዛ ጊዜ። ስለዚህ ኦርፋ ስማት ተመለሰች። ኦርፋ እንግዲህ የምታመለክተን የዓለምን ነገር ወዶ እንደመሄድ በቃ የአንዳንድ ሰዎች የጌታን ነገር ይተውና ከጌታ ቤት ይወጡና ጭልጥ ብለው የዓለምን ነገር በቃ አሁን ለምሳሌ ዴማስ የዚህን ዓለም ነገር ወዶ ይላል ጳውሎስ እንደተወው ወደ ምድሩ ወደ ነበረበት መጀመሪያ ወደ ነበረበት እንደተመለሰ ዴማስ ጳውሎስ ይነግረናል። እንግዲህ ኦርፋ እንደዛ የዓለምን ነገር ታመለክተናለች። ተመለሰች፣ ምራቷን ስማ ተመለሰች። ሩት ግን ብትባል ለመመለስ በቃ አልፈቀደችም። እሷን መከተል እንደቆረጠች በቃ ከአሁን በኋላ ምንም እንዳትላት እንዳትጨቀጭቃት ተመለሽ ብላ እንዳትወተውታት በቃ አምራ ተናገረች። ህዝብሽ ህዝቤ ይሆናል፣ አምላክሽ አምላኬ፣ በምትሄጅበት እሄዳለሁ፣ በምትቀበሪበት እቀበራለሁ። ስለዚህ በቃ ተይኝ አለች። ኑሃሚንም እንግዲህ በቃ ነገሯን ማብዛት ተወች፣ መጨቅጨቅ ተወች፣ ቆርጣለች። ሩት እንግዲህ አብረው ተመልሰው ወደ ይሁዳ ምድር ይሄዳሉ ማለት ነው። አብረው ይሄዳሉ።
ከዛ በኋላ ያለውን እንግዲህ ላንብብላችሁ። መጽሐፈ ሩት ምዕራፍ 2 ላይ ያለውን ሁሉንም ለማንበብና ለመጨረስ ሞክራለሁ። ለኑሃሚን ባል የሚዛመደው አቢሜሌክ ወገን የሆነ ኃያል ሰው ስሙ ቦዔዝ የተባለ ሰው ነበረ። ሞዓባዊቱ ሩት ኑሃሚንን በፊቱ ሞገስ የማገኘውን ተከትዬ እህል እንድቃርም ወደ እርሻ ልሂድ አለቻት። እርሷም ልጄ ሆይ ሂጂ አለቻት። ሄደችም። ከአጫጆችም በኋላ በእርሻ ውስጥ ቃረመች። እንደ አጋጣሚውም የአቢሜሌክ ወገን ወደ ነበረው እንግዲህ ይሄ አቢሜሌክ የኑሃሚን ባል ነው። የእሱ ዘመድ ወደ ሆነው ሰው እርሻ ነው የገባችው ይቺ ሩት። ከአጫጆች በኋላ በእርሻ ውስጥ ቃረመች። እንደ አጋጣሚም የአቢሜሌክ ወገን የነበረው ወደ ቦዔዝ እርሻ ደረሰች። እነሆም ቦዔዝ ከቤተልሔም መጣ። አጫጆቹንም እግዚአብሔር ከእናንተ ጋር ይሁን አላቸው። እነርሱም እግዚአብሔር ይባርክ ብለው መለሱለት። ቦዔዝም በአጫጆቹ ላይ አዛዥ የነበረውን ሎሌውን ይህቺ ቆንጆ የማን ናት አለው። የአጫጆቹም አዛዥ ይህችማ ከሞዓብ ምድር ከኑሃሚን ጋር የመጣች ሞዓባዊቱ ቆንጆ ናት። እርሷም ከአጫጆቹ በኋላ በነዶው መካከል እንድትቃርምና እንድትለቅም እባክህን ፍቀድልኝ አለች። መጣችም። ከማለዳ ጀምራም እስካሁን ድረስ ቆይታለች። በቤትህ ጥቂት ጊዜ እንኳን አላረፈችም አለው። ሎሌው ነው ዋናው የሰራተኞቹ አለቃ፣ ቦስ፣ ማናጀር እንደማለት እና ቦዔዝም ሩትን ልጄ ሆይ ትሰሚያለሽ? ቃርሚ፣ ለመቃረም ወደ ሌላ እርሻም አትሂጂ፣ ከዚህም አትውጪ። ነገር ግን ገረዶቼን ተጠጊ፣ ወደሚያጭዱበትም ስፍራ ተመልከቺ፣ ተከታያቸውም። እንዳያስቸግሩሽም ጎበዛዝቱን አዝዣለሁ። እንግዲህ በቃ እንዳያስቸግሯት በነፃነት እንድትለቅም እንዲጠብቋት እንዲከባከቧት በስነ ስርዓት በቃ ሳትፈራ ሳትሸማቀቅ በነፃነት ቃርሚያዋን እንድትቃርም ለሰራተኞቹ ነገረ ማለት ነግሮላታል። በተጠማሽም ጊዜ ወደ ማድጋው ሄደሽ ጎበዛዝቱ ከቀዱት ውሃ ጠጪ አላት። በቃ ሁሉ ነገር ፈቀደላት። ውሃም እንድትጠጣ በነፃነት እንድትቃርም በቃ ፍሪደም እንዲሰማት በቃ ወገናዊነት እንዲሰማት እንዳትሳቀቅ፣ የሌላ ሀገር ሰው ነኝ፣ ስደተኛ ነኝ፣ እኔን ማን ይፈልገኛል ብላ እንዳታስብ ወገናዊነት እንዲሰማት አቀረባት። በጣም ነው ያቀረባት። ቦዔዝ ማለት ሀብታም ሰው፣ በጣም የተከበረ ሰው ነው እና አዘዘላት። በተጠማሽም ጊዜ ወደ ማድጋው ሄደሽ ጎበዛዝቱ ከቀዱት ውሃ ጠጪ አላት። በግንባሯም ተደፍታ በምድር ላይ ሰገደችለት። እኔንስ ለመቀበል በምን ነገር በፊትህ ሞገስ አገኘው? እኔ እንግዳ አይደለሁምን? አለችው። ቦዔዝም ባልሽ ከሞተ በኋላ አባትሽንና እናትሽን የተወለድሽበትንም ምድር ትተሽ ቀድሞ ወደ ማታውቂው ሕዝብ እንደመጣሽ ለአማትሽ ያደረግሽውን ነገር ሁሉ
ፈጽሞ ሰምቻለሁ አላት። በእርግጥ ሩት ለኑሃሚን ያደረገችላት ከአእምሮ በላይ ነው። በቃ ሴትዮዋ እኮ ምድሯን ከለቀቀች ብዙ ጊዜ ሆኗታል። ስትገባም ምድሩም አዲስ ነው የሚሆንባት፣ ህዝቡም አዲስ ነው የሚሆንባት። የምታውቀውንም ሰው ላታገኝ ትችላለች። አዲስ ናት። በቃ እንኳን ከ10 ዓመት በላይ 1 ዓመት እንኳን ቆይተን ወደ ሀገር ስንገባ እንግዳ ነው የሚሆንብን እና ስለዚህ ያደረግሽውን ፈጽሞ ሰምቻለሁ አላት። ምህረት እንዳደረግሽላት። ይቺ ወጣት እኮ በዛ በሀገሯ የከበረ ኑሮ እንዳገሩ የከበረ ኑሮ መኖር ትችላለች። አግብታ ቆንጆ ነች ሩት፣ ቆንጆ የተባለች ናት። ማንም እንግዲህ ሊያገባት የሚፈልጋት ናት። ስለዚህ እሷ ግን ያንን ክብሯን ያንን የኖረችበትን የአባት የእናቷን ምድር የምትከበርበትን ምድር የምታመልከው አምላክ ማለት የጣዖቶቿን ሁሉ እርግፍ አርጋ ትታ ኑሃሚንን ተከትላ ነው የመጣችው። ስንመረምር እንዴት ነው እንዲህ ሊሆን የቻለው? ኦርፋም እኮ አብራት ነበረች። ኦርፋም የልጆቿ ሚስት የአንዱ ልጇ ሚስት ነች። እንዴት እሷ ልትመለስ ይችኛዋ እንዴት ኑሃሚንን መርጣ ለመሄድ ቻለች ብዬ ሳስብ እንግዲህ እነ ኑሃሚን እና ባሏ ልጆቿ በእግዚአብሔር ምድር ተወልደው የኖሩ ሰዎች ናቸው። ስለ እግዚአብሔር የሚያውቁ ሰዎች ናቸው። በዛም በሄዱበት ምድር የእግዚአብሔርን ስም ይጠራሉ። እግዚአብሔርን ወደ እግዚአብሔር ይጸልያሉ። የእግዚአብሔርን ቃል ይከፋፈላሉ። እግዚአብሔር ያደረገውን ምሕረት በሕይወታቸው ለእስራኤል ያደረገውን ነገር ብዙ ነገር አለ። እሱን ይከፋፈላሉ። ሲከፋፈሉ እነኚህ ሰዎች ይሰማሉ። እነኚህ ልጆች የልጆቻቸው ሚስቶች ይሰማሉ። እግዚአብሔርን ቃል ይሰማሉ። ነገር ግን ሩት ቀርቶላታል። የእግዚአብሔር ነገር በቃ ገብቷታል። እግዚአብሔር ከመጀመሪያ ጀምሮ ለእስራኤል ያደረገውን ነገር ከግብፅ ምድር እንዴት እንደወጡ በእግዚአብሔር በጸናች እጅ ለእስራኤል ያደረገውን ታምር ብዙ ነገር የተደረገውን ይሰማሉ። እነኚህ ሰዎች ይነጋገራሉ፣ የእግዚአብሔርን ነገር ይነጋገራሉ። እና ሩት የቀረላት ነገር አለ። የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት፣ ሁሉን ቻይነት ሩት ቀርቶላታል። በልቧ ውስጥ ቀርቶላታል። በቃ እግዚአብሔር መሐሪ ቸር እንደሆነ ሁሉን ቻይ እንደሆነ ሩት ገብቷታል። ያችኛዋ ግን በቃ ኦርፋ ሰምታለች። ቃሉ ግን ከእሷ ጋር ስላልተዋሃደ አልጠቀማት። እንደዛ የሌለ እግዚአብሔር ቃል። ስለዚህ ይቺ ሩት እግዚአብሔር መሐሪነቱ፣ ቸርነቱ፣ ኃያልነቱ ገብቷታል። ስለዚህ ነው ሕዝብሽ ሕዝቤ አምላክሽ አምላኬ ነው ብላ የተናገረችው እንጂ ይቺ እህት ኑሃሚንም ተማምና አይደለም፣ የምትሄድበትንም ሀገር ተማምና አይደለም፣ በራሷም ተማምና አይደለም። እግዚአብሔርን ብቻ ተማምና እግዚአብሔርን ብቻና ብቻ ተማምና ነው ከዛ ምድር የወጣችው። ሩት እኮ እድሜዋ ሄዷል፣ ልትሞት ትችላለች። እሷ ወጣት ናት። ሄዳ ማታውቀው ሀገር ነው። ህዝቡ ሌላ ነው፣ መልኳ ሌላ ነው። ስለዚህ ማንን ተማምና ነው እሷ? እግዚአብሔርን ተማምና ነው። ኑሃሚን እኮ አማራለች። እንዲያውም ከኑሃሚን እኮ በእምነት ይች በለጠች ማለት እኮ። ኑሃሚን እኮ አማረረች። እግዚአብሔር አማሮኛል አለች። እግዚአብሔር ተሰደጅም አላላትም።
በዛ ብትቆይ ብትታገስ ህዝቡ እንደሚጎበኝ ማወቅ ነበረባት። እግዚአብሔር አማሮኛልና ስሜ ከእንግዲህ ኑኃሚን አይደለም መራራ ማለት ነው። መራራ ለራሷ ስም መራራ ብላ ያወጣች እህት ናት ኑኃሚን ማለት። ምክንያቱም እሷም አይፈረድባትም። በዛ ምድር ምንም ጥሩ ትዝታ የላትም። ምንም ራሷን ለማዳን ልጆቿንም ባሏንም ራሳቸውን ለማትረፍ ቢወጡም ግን አጎደለች። ኑኃሚን ብቻዋን ነው የቀረችው። በእርግጥ እግዚአብሔር አጽናኝ ሰጥቷታል ሩትን። ስለዚህ ለዚህም ነው መጽሐፈ ሩት ተብሎ የተጻፈልን። የሩት እምነት ሞዓባዊ አህዛብ ሆና እምነቷ እንደ ታላቅ ነው የተቆጠረላት። በቃ እንዳልኩት ማንንም አምና አይደለም ይቺ ልጅ ከዛ ምድር የወጣችው። የሀገሩንም ሀብት አይደለም የምትሄድበትን ወገንም ሰውም አይደለም። ኑኃሚንን እንኳን አምና አይደለም እግዚአብሔርን አምና ነው የወጣችው። እግዚአብሔር ደግሞ እምነቷን ነው ያየላት። እምነቷን አይቶ በምትሄድበት እየሄደ ይባርካት ነበር። በቃ እግዚአብሔር የተመሰገነ ይሁን። ያደረግሽላትን ፈጽሞ ሰምቻለሁ ነው ያላት። በቃ ለእሷ ምሕረት ያደረግሽው ለቤተሰቡ ሁሉ እንዳደረግሽ በቃ። ምክንያቱም ማዕሎን የዚህ የቦዔዝ ዘመድ ነው፣ የቅርብ ዘመዱ ነው፣ እንደ ወንድሙ ነው በቃ። እና ለነሱ ምሕረትን አርገሽ ነው ችን ሴትየው ተከትለሽ ወደማታውቂው ሀገር የመጣሽው ነው ሚላት። እንግዲህ እግዚአብሔር የተመሰገነ ይሁን። እግዚአብሔር እንደ ስራሽ ይስጥሽ፣ ከክንፉም በታች መጠጊያ እንድታገኚ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደመወዝሽ ፍጹም ይሁን። አይገርምም? ዋው! እዚህ ጋር እኮ ይነግረናል። እዚህ ጋር እግዚአብሔር እንደ ስራሽ ይስጥሽ፣ ከክፉም በታች መጠጊያ እንድታገኚ በመጣሽበት። አያችሁ፣ የመጣችሁ በእግዚአብሔር ስም ነው። በቃ እግዚአብሔርን አምና ነው የመጣሽበት። በእስራኤል አምላክ በእግዚአብሔር ዘንድ ደመወዝሽ ፍጹም ይሁን። ባረካት። በቃ ፍጹም ተባረኪ፣ ደመወዝሽ ታላቅ ይሁን። ይቺ እህት እኮ በኋላ ይሄንን ሰውየውን የጠቀለለችው በቃ ቦዔዝን ሀብት መቃረም አይደለም በሙሉ ሀብቱን ጠቀለለች፣ ሚስት ሆነች። በቃ የሚገርም እኮ ነው። ደመወዝሽ ፍጹም ይሁን አላት። እርሷም ጌታዬ ሆይ ከባሪያዎችህ እንደ አንዲቱ ሳልሆን አጽናንተኸኛልና የባሪያንም ልብ ደስ አሰኝተኸዋልና በዓይንህ ሞገስ ላገኝ አለችው። በምሳም ጊዜ ቦዔዝ ወደዚህ ቅረቢ፣ ምሳ ብዪ፣ እንጀራሽንም በሆምጣጤ አጥቅሺ አላት። በአጫጆቹም አጠገብ ተቀመጠች። የተጠበሰውንም እሸት ሰጣት። በልታም ጠገበች፣ አተረፈች። ከበላችሁ ከበሰለው ምግብ አተረፈች። ማንን አስታውሳ ነው? ምስኪን እናቷን፣ በዛ በቤት ያለችው እሷ በላች። አያሳዝንም? እሷ በላች። ስትደክም ነው የዋለችው፣ ስትቃርም ነው የዋለችው። ደክማለች፣ ርቧታል፣ ተጠምታለች። ያው እግዚአብሔር ይመስገን ውሃውንም እንድትጠጣ ምግቡንም እኩል እንድትካፈል ቦዔዝ አደረጋት። ነገር ግን እሷ እናቷን አሰበች። በዚህ በልታም ጠገበች፣ አተረፈችም። ያተረፈችው እናቷን አስባ ነው። ደግሞም ልትቃርም በተነሳ ጊዜ ቦዔዝ ጎበዛዝቱን በነዶው መካከል ትቃርም፣ እናንተም አታሳፍሯት፣ ደግሞ ከነዶውም አስቀርታችሁ ተውላት፣ እርሷም
ስትቃርም አትውቀሷትም ብሎ አዘዘ። በቃ ትእዛዝ ሰጠ፣ ሁሉ ነገር እንዲደረግላት። ስትቃርም እንግዲህ እነሱ ሲቃርሙ ወይ እህሉን ሲሰበስቡ ሙልጭ አድርገው ነው፣ እንዳይፈስ አድርገው ነው። ምክንያቱም ስራቸው ነው። እህሉ መትረፍረፍ የለበትም፣ መፍሰስ የለበትም። በሙሉ ነው ጥርግ የሚያደርጉት። እሷ እንዲያው አንዳንዷን እንዲያው ለቅሜ ሞላለሁ ብላ ነው በእምነትም የወጣችው፣ ለስራ የወጣችው። ምክንያቱም እንግዲህ ይቺ ልጅ ለስራ ነው የወጣችው። ኑሃሚን ወጥታ ሰርታ ምግባቸውን ማዘጋጀት አትችልም። የደከማት ሰው ናት፣ ደክሟታል፣ ማረፍ ያለባት ሰው ናት። ይቺ ልጅ ለስራ ስትወጣ ያገኘኋትን በቃ ሰበስባለሁ፣ ያገኘኋትን አንድም ሁለትም ሰብል ቢሆን እሷን እየለቀመች ለማጠራቀም ነው የወጣችው እንጂ በእርሻው ባለቤት ወይም በሰራተኞቹ ተማምና አይደለም። እሱ ግን በቃ ከነዶው አስቀርታችሁ ተውሁላት። ነዶ ማለት ሙሉ የታሰረውን ማለት እኮ ነው። እንግዲህ በእርሻ ውስጥ እህል ሲሰበሰብ አሰር እያደረጉ የተወሰነውን ሰብሰብ ያደረጉና ያስሩና እንትን ነው የሚያደርጉት። እና ከነዶ ከአንዱ ነዶ ተውላት። ከነዶ ከዋናው ቅራሚ አይደለም የምትቃርመው አይደለም፣ ነዶውን ተውላት ነው ያላቸው። ዋናውን ተውላት፣ የቻለችውን ያህል ተውሰድ፣ ተውላት፣ እርሷም ትቃርም፣ አትውቀሷትም ብሎ አዘዛቸው። እንዳያሸማቅቋት፣ በንቀት እንዳያዩት፣ የተከበረች ልጅ እንደሆነች ወደ ተከበረ ቤተሰብ እንደገባች ነው እዚህ ጋር የምረዳው። እሺ፣ በእርሻውም ውስጥ እስከ ማታ ድረስ ቃረመች። የቃረመችውንም ወቃችው፣ 1 የኢፍ መስፈሪያም ያህል ገብስ ሆነ። የቃረመችውንም ወቃችው፣ እዛ ገለባውን ትታ ፍሬውን ብቻ ለመውሰድ። ምክንያቱም ገለባ ምናምን አያስፈልጋት፣ ዋናው እህል ነው የሚያስፈልጋት። እዛ ሁሉ አራግፋ ፍሬዋን የተመረጠችውን ፍሬ ብቻ ይዛ ለመሄድ በቃ እና እዛ ወቃችው ይላል። 1 የኢፍ መስፈሪያም ያህል ገብስ ሆነ። እንግዲህ የኢፍ መስፈሪያ ምን ያህል እንደሆነ አላውቅም። ተሸክማውም ወደ ከተማ ገባች። እንግዲህ ተሸክማውም ካለ ከባድ ነው ማለት ነው። ከአቅሟ በላይም ሊሆን ይችላል። ተሸክማው ነው የሚለው፣ የቀላል አይደለም። እንግዲህ ዝም ብላ ጠልጠል አድርጋት የምትሄድ አይደለም። ተሸክማውም ወደ ከተማ ገባች። አማቷም የቃረመችውን አየች። ከጠገበችውም በኋላ የተረፋትን አውጥታ ሰጠቻት። ኑሃሚን የቃረመችውን አየች፣ የተሸከመችውን አየች። ሰብል እህል አውቃለች፣ እንደተባረከች አውቃለች። ዛሬ ወዴት ቃረምሽ? ወዴትስ ሰራሽ? አለቻት። የተቀበለሽ የተባረከ ይሁን። ገና ሳይሆን ባረከችው። ከሸክሙ ከበረከቱ አይታለች ኑሃሚን። ከበረከቱ የባረካትን ሰው ባረከች። ገና ሳታውቀው ማን እንደሆነ የራሷ ወገን እንደሆነ አላወቀችም። ግን እንደተባረከች በቃ በለጋስነት እንደተሰጣት ተረድታ ያንን ሰው ባረከችው። ማን ነው? ኑሃሚን። ዛሬ ወዴት ቃረምሽ? ወዴት ሰራሽ? የተቀበለሽ የተባረከ ይሁን አለቻት። እርሷም ዛሬ የሰራሁበት ሰው ስም ቦዔዝ ይባላል ብላ በማን ዘንድ እንደሰራች ለአማቷ ነገረቻት። በቃ ቦዔዝ ነው
አይገርምም? እግዚአብሔር ወዴት መራት? ወደ ማዕሎን፣ ወደ ሩት ባል የቅርብ ዘመድ እርሻ ውስጥ እግዚአብሔር መራት። ይሄ በዓላማ ነው። ሩትን ሩት የምናውቀው ነው እንግዲህ ሩት ወደ ያልታሰበ ከአሕዛብ አገር መታ በእምነቷ ታላቅነት የተነሳ ከጌታ ኢየሱስ ክርስቶስ የዘር ሐረግ ውስጥ የገባች ናት። ሩት ማለት የዳዊትን አያት የወለደች ናት። እግዚአብሔር የተባረከ ይሁን። እግዚአብሔር የሚያየው እምነትና እምነትን ብቻ ነው። በቃ በእምነት ስንት ወደ እስራኤል ወገን የገቡ አሉ። እንግዲህ ስንት የተባረኩ አሉ በእምነታቸው እና በቃ ይች ልጅ ወደ ጌታ ኢየሱስ ክርስቶስ ወደ ዘር ሐረግ ነው የገባችው፣ ወደ ቦዔዝ። ይህ ሰው የቅርብ ዘመዳችን ነው፣ እርሱም ሊቤዥሽ ከሚችለው አንዱ ነው አለቻት። ሊቤዥሽ ከሚችለው እንግዲህ ባሏ ሞቷል። ልጅ ሳትወልድ ነው የሞተባት ባሏ። እንግዲህ በዛን ዘመን ይሄ ቅርብ ዘመድ ያገቡና ልጅ መተካት ይችላሉ። እንደዛ ነው። ሊቤዥሽ ሊያድንሽ፣ በቃ ሊያድንሽ ዋጋ ሊከፍልልሽ የሚችል የቅርብ ዘመዳችን ነው ማለቷን። ስለ አንቺ ዋጋ የሚከፍል የሚችል ሊሸከምሽ፣ ሊያዝልሽ፣ ወደሱ ሊያስጠጋሽ የሚችል የቅርብ ዘመዳችን ነው። ሊቤዥሽ የሚችል የቅርብ ዘመድ እንደሆነ ኑኃሚን ተናግራታል። የቅርብ ዘመዳችን ነው፣ እርሱም ሊቤዥሽ ከሚችሉት አንዱ ነው አለቻት። ሞዓባዊቱም ሩትም ደግሞ መከሬን እስኪጨርሱ ድረስ ጎበዛዝቱን ተጠጊ አለኝ አለቻት። ኑኃሚንም ምራቷን ሩትን ልጄ ሆይ ከገረዶቹ ጋር ብትወጪ በሌላም እርሻ ባያገኙሽ መልካም ነው አለቻት። ሩትም የገብሱንና የስንዴውንም መከር እስኪጨርሱ ድረስ ልትቃርም የቦዔዝን ገረዶች ተጠጋች፣ በአማቷም ዘንድ ትቀመጥ ነበር ይላል። እግዚአብሔር የተባረከ ይሁን። እንግዲህ እስከ መጨረሻው ሩት ከሁሉም ነገር ነው የተፈቀደላት። ነፃነት ተሰጥቷታል። በነፃነት እንድትመለ በነፃነት የቻለችውን ያህል እንድትለቀም ነዶም እንዲተውላት የቻለችውን ያህል በአቅሙ የቻለችውን ያህል በነፃነት ተሰጣት። ነፃነት ሳትሸማቀቅ እንደዛ ነው የሆነላት ለኑኃሚን ቤተሰብ ማለት ነው። እግዚአብሔርን ኑኃሚንን አሰባት፣ በስተርጅና አሰባት። መጨረሻ ላይ ሩት ቦዔዝን ታገባዋለች። በመጀመሪያ ግን ከቦዔዝ ደግሞ የሚጠጋጋ ለኑኃሚን ባል ከዚህ ከቦዔዝ የሚጠጋ ሌላ ዘመድ ነበረ። እሱ እንዲቤዣት ሲጠየቅ ፈቃደኛ አልሆነም፣ አልቻለም። እግዚአብሔር ዓላማው ከቦዔዝ ጋር ነበር። ስለዚህ ቦዔዝ መጨረሻ ላይ ታሪኳ አጭር ናት። እሷን ብታነቡ በጣም ደስ ይላል የሩት ታሪክ። በመጨረሻ ቦዔዝ ሩትን በክብር ያገባታል። ከዛ ሩት ልጅ ትወልዳለች። አሁን ኑኃሚን ሽምግልናዋን የሚያድስላት ልጅ ነው በቃ ሩት የወለደችላት። ይሄ ልጅ ልክ ልጇ የሩት ባል እና ሩት የኑኃሚን ልጅ የሩት ባል የነበረው ማለት ነው፣ እሱ እንደወለደላት ነው የሚቆጠረው። ስለዚህ ሽምግልናዋንም አደሰላት። በቃ ልጅ ተወለደላት ኑኃሚን በስተርጅና ባላሰበችው ባልጠበቀችው መንገድ
ሩት እንድትመለስ ብዙ ገፍታት ነበር። ይሄ ሁሉ በረከት ይቀር ነበር። ግን እግዚአብሔር በአንድም በሌላም ይሄ በረከት ሊቀር አይችልም፣ የእግዚአብሔር ሀሳብ ስለሆነ እግዚአብሔር የተመሰገነ ይሁን። ዛሬም እኛን እግዚአብሔር በልጁ በኢየሱስ ክርስቶስ ዘንድ እሱም በማመን የሚገኙትን በረከቶች ሁሉ ባርኮናል። ምክንያቱም እግዚአብሔር ዓለሙን ሁሉ እንዲሁ ወዷልን፣ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። አንድያ ልጁን እስኪሰጥ ድረስ ከባድ ነገር ነው። ይሄ ከአይምሯችን በላይ የሆነ ነገር ነው። እኛ ቀድሞውንም አሕዛብ የነበርን ልክ እንደ ሩት እንደመጣችበት በቃ እንደዛ ነበርን። አሕዛብ እግዚአብሔርን ማናቅ ነበርን። ነገር ግን እግዚአብሔር ማንም የሰው ልጅ እንዲጠፋበትም ስላልፈለገ ጌታ ኢየሱስ ክርስቶስ አንድያ ልጁን በመስጠት ዓለሙን እንዲሁ ወዷልና ይላል። ይሄ ምን ማለት ነው? ጌታ ኢየሱስ ክርስቶስ ሲሞትልን፣ ለእኛ ኃጢአት ሲሞትልን፣ ለእኛ ኃጢአት ተቀብሮ በሶስተኛው ቀን ሲነሳ ለእኛ ትንሣኤ ሲሰጠን ያንን እኛ ደግሞ አምነን በእምነት ሩት በእምነት ነው ወደዚህ ዘር የገባችው፣ በእምነት ነው ወደ እስራኤል የገባችው። እኛም ደግሞ በእምነት ወደ እግዚአብሔር ልጅነት መግባት ተሰጥቶናል። ምክንያቱም ይሄ የተከፈለልንን ዋጋ መቀበል አለብን። ጌታ ኢየሱስ ክርስቶስ ለእኛ የከፈለውን ዋጋ በእምነት መቀበል አለብን። ተቀብለን ከእኛ ጋር ማዋሃድ አለብን። እሱን እስከ ዕለት ሞታችን ማመን መከተል አለብን። እንደዛ ነው እንግዲህ ለእኛ እኛን የተቤዠን በመስቀል ላይ የሞተልን ጌታ ኢየሱስ ክርስቶስ ነው። ከጨለማው ዓለም ሞት ካለበት ዓለም ወደ ብርሃን ከድቅድቅ ጨለማ ወደሚደነቀው ብርሃን ልንገባ የምንችለው ጌታ ኢየሱስ በሰራው ስራ ብቻ ነው። ምንም ደግ ስራ እንስራ፣ ምንም ደሃ እንርዳ፣ የፈለገውን ደግ ይሁን፣ እራሳችን እንኳን በእሳት እስከ ማቃጠል ለሌላው ብንደርስ ጌታ ኢየሱስ ክርስቶስን አምነን የልጅነትን ስልጣን እስካላገኘን ድረስ ምንም ዋጋ የለው። ምንም ደግነት በራሱ ጥሩ ነው፣ ግን በደግነቴ በስራዬ ወደ እግዚአብሔር መግባት እችላለሁ ማለት አይደለም። የተከፈለልንን ዋጋ መቀበል በእምነት መቀበል አለብን። ያድነኛል፣ ሊታደገኛል፣ ሊቤዠኛል ብለን ጌታ ኢየሱስ ክርስቶስን አምላካችንና ጌታችን አድርገን መቀበል ይገባናል። ሩት እህታችን በእምነቷን ወደ እግዚአብሔር ዘር የገባችው ወደ ጌታ ኢየሱስ የዘር ሐረግ ውስጥ የገባ የዳዊት አያት ማለት ከባድ በቃ በጣም ደስ የሚል እምነት ያላት የተባረከች ናት። እውነትም በቃ እንደ ቁንጅናዋ ውስጧም ውጭዋም ቆንጆ ይቺ ልጅ ጥሩ ምሳሌያችን የምትሆን ናት። በቃ ቦዔዝ የጌታ ኢየሱስ ክርስቶስ ምሳሌ በቃ ከዓለም መታ ነው የተቤዣት ወደ እግዚአብሔር ዘር እንድትገባ ወደ እግዚአብሔር ሕዝብ እንድትቀላቀል ተቤዣት። እግዚአብሔር የተመሰገነ ይሁን። ይቤዠኛል ያልኩት ይቤዠኛል፣ ያድነኛል ያልኩት ያድነኛል የሚል መዝሙር አለ፣ አላውቀውም። እኛ የተቤዠን ከጨለማ ከሞት ያስመለጠን የተቤዠን ዋጋ የከፈለልን ቤዛችን ቤዛ የሆነልን ጌታ ኢየሱስ ነው። ስለዚህ በየማንኛውም እምነት ያላችሁ ቆም ብላችሁ አስቡ። ይሄንን ጌታ ኢየሱስ ክርስቶስን የእግዚአብሔር ልጅ እንደሆነ ለሰው ሁሉ ኃጢአት
መስዋዕት ሊሆን እንደመጣ በሱ መዳን ብቻ በሱ ብቻ መዳን እንደምንችል መዳን በሌላ በማንም የለም። ልንድንበት የተሰጠን ከሰማይ በታች ጌታ ኢየሱስ ብቻ ነው። መዳን በሱ ብቻ ነው፣ በሌላ በማንም የለም። እግዚአብሔር የተመሰገነ ይሁን። እንግዲህ እርግጠኛ ናችሁ ወይ? ሌላ አዳኝ አልቀጠላችሁም ወይ? እሱ እውነትም መንገድም ሕይወትም እሱ ብቻ ነው። ሌላ መንገድ የለም። በማንም መንገድ አይገኝም። በራሳችንም ጽድቅ ስራ መንገድ የለም። በበር የማይገባ ሁሉ በመስኮት የሚገባ ሌባ ነው። በቃ በእውነተኛው በር ብቻ መግባት ነው የተፈቀደልን። በኋላ የምንጠየቀው ይሄንን ነው። ሰው ስንሆን ሰዎች አንድ በስጋ እንሞታለን። ሌላ ደግሞ ጌታ ኢየሱስ ክርስቶስን አምነን እሱ አምላክ እግዚአብሔር ልጅ እንደሆነ አዳኝ እሱ ብቻ እንደሆነ አምነን ከሞትን የዘላለም ሕይወት አለን ከእግዚአብሔር ጋር ለመኖር። ነፍሳችን ዘላለማዊ ናት። እሱን ሳናምን አምላክነቱን የእግዚአብሔር ልጅነቱን በስጋ መጥቶ እኛን ለማዳን እንደመጣ ሞቶ እንደተነሳ ዳግመኛ እንደሚመጣ ሰው ሳያምን ከሞተ ለዘላለም ወደ ሲኦል ይሄዳል። ነፍሱ በዛው ዘላለማዊ ናት። በሲኦል ውስጥ ይታይ እንግዲህ ነፍስ ዘላለማዊ ናት። በዛ ከጌታ ጋር የሚኖር ነፍሱ በዛ ዘላለማዊ ናት። ማሰብ ያለብን አሁን ነው። አሁን ነው የመዳን ቀን አሁን ነው። ከአሁንም ደግሞ ዛሬ አሁን ባለንባት በአሁኗ ሰዓት ከሰዓታት በኋላ የሚሆነውን አናውቅም እና እግዚአብሔር ይመስገን። አስቡበት። ድኛለሁ ወይ? ትክክለኛ እምነት ላይ ነኝ ወይ ያለሁት? እንደ ሩት ወደ ጌታ ኢየሱስ ክርስቶስ ዘር ገብቻለሁ ወይ? ያንን አሮጌውን ዘር የአዳምን ዘር ትቼ እሱን አስወግጄ በጌታ ኢየሱስ ክርስቶስ ስራ ተወግዶልኝ አዲስ ፍጥረት ሆኛለሁ ወይ ብለን ራሳችንን መመርመር ያስፈልገናል። ወደ እውነተኛው አዳኝ ወደ ሆነው ዋጋ ወደ ከፈለልን አምላክ መምጣት ያስፈልገናል። ጨርሻለሁ። ጌታ ኢየሱስ ይባርካችሁ። እንግዲህ ከሞላ ጎደል መልእክቴን ከወደዳችሁት ላይክ አድርጉ፣ አይጎዳም። ሰብስክራይብ አድርጉኝ፣ አበረታቱኝ። ጌታ ኢየሱስ ክርስቶስ ይባርካችሁ። ይችን መዝሙር ደግሞ እዘምራለሁ። የሕይወቴን መጽሐፍ የጻፈው እግዚአብሔር ደራሲው እሱ ነው፣ ተራኪው እኔ ነኝ። ደራሲው እሱ ነው፣ ተራኪው እኔ ነኝ። የመጨረሻውን ምዕራፉን ሳነበው ደህና ነሽ ብሎኛል፣ ደህና ነኝ እላለሁ። ደህና ነሽ ብሎኛል፣ ደህና ነኝ እላለሁ። ደህና ነኝ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አላብዛባችሁ፣ ጨርሻለሁ።